The International Criminal Court ordered the arrest of the former president for crimes against humanity. Madugo labanan ito. I thought there was no existence. Trabaho ng pulis. ሮድሪጎ ዱቴርቴ በዓለም አቀፍ ችሎት ፊት በስልጣን ላይ ሳሉ እጪው የሚል ቅጽል ስም ወጥቶላቸዋል። የፊሊፒንስ የቀድሞ ፕሬዝዳንት ሮድሪጎ ዱቴርቴ በስልጣን ዘመናቸው ኃይለ ቃል በሞላው ንግግራቸው ይታወሳሉ። በአንድ ወቅት የዳባው ከተማ ከንቲባ ያሉ ገዳይ ቡድን መስርተው እንደነበር ጠቀሱ። ይህ ቡድን ወንጀለኛ ሲያገኝ እንዲገድል አዘዙ። የቡድኑ አባላት ለመግደል ፍቃደኛ ካልሆኑ ራሳቸው እንደሚገድሏቸውም አስጠነቀቁ። ማዱጎ labanan ito. በሌላ ጊዜ ደግሞ ሂትለር 3 ሚሊዮን አይሁድ ገደለ፣ 3 ሚሊዮን አደንዛዥ ዕፅ ተጠቃሚ አለ፣ እነዚህን እንደ ሂትለር ብገድላቸው ደስታውን አልችለውም ብለዋል። I thought there was no existence. Trabaho ng pulis yan. እንደ አውሮፓውያን አቆጣጠር በ2016 የፊሊፒንስ ፕሬዝዳንት ሆነው ተመረጡ። የፈለጉትን ከመናገር አልፈው ያሻቸውን እርምጃም ወስደዋል። ነገር ግን የፈለጉትን የሚያደርጉበት የ6 ዓመታት የሥልጣን ዘመናቸው አበቃ። 3 ዓመት ቆይቶ ደግሞ በተራቸው ወንጀለኛ ተብለው ከሰሞኑ ታሰሩ። አያሉ ዱቴርቴ ነሆ በ80 ዓመት አረጋዊ ዕድሜያቸው በዓለም አቀፉ ፖሊስ ኢንተርፖል እግረ ሙቅ ተጠፍረው ፍትህ አደባባይ ሲቀርቡ ታዩ። The International Criminal Court ordered the arrest of the former president for crimes against humanity. ሮድሪጎ ዱቴርቴ ማክሰኞ ነው ከሆንግ ኮንግ ወደ ናፈቃት ሀገራቸው ፊሊፒንስ የተመለሱት። በማግስቱ ረቡዕ ግን በኢንተርፖል ተይዘው ወደ ኔዘርላንድስ ዘሄግ ተወሰዱ። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ችሎት ወዲያው ሲቀርቡ ያሰሙት ንግግር ግን ባይነኬ መሪነታቸው ዘመን የነበራቸውን ግርማ ለማስታወስ ይጋብዛል። ዱቴርቴ በመጦሪያቸውና በእርጅና ዘመናቸው ተገደው በዓለም አቀፉ የወንጀል ችሎት ሲቀርቡ ጥፋታቸው ምን እንደሆነ ምንስ እንደፈጸሙ ጠየቁ። ከዓመታት በፊት ሰዎችን ስለመግደልና እንደ ሂትለር ስለመጨፍጨፍ በአደባባይ የደነፉት ሰው ዛሬ ምን አጠፋው ሲሉ መስማት ያስገርማል። በጸረ አደንዛዥ ዕፅ ዘመቻ ስም ብዙዎችን ያስረሸኑት ዱቴርቴ ችሎት ሲቀርቡ ስለ ነጻነታቸው ተሟገቱ። በምን የሕግ አግባብ እንደሚጠየቁም ተከራከሩ። ቀጪው የሚል ስም የወጣላቸው አይበገሬው አይመሬውና ደፋሩ ዱቴርቴ በአሳዛኝ ያዛውንት ድምጻቸው በአደባባይ ስለ ፍትህ ሲናገሩ መስማት ለደጋፊዎቻቸው ከባድ ስብራት ነው። ዱቴርቴ የሚቃወማቸውና የሚጠላቸው የመበርከቱን ያክል በሀገር ወዳድነትና በቆፍጣና መሪነታቸው የሚደግፋቸውም መሳ ለመሳ ነው። ጸሐፊው አብይ ሰይድ እንደሚጠቅሰው ዱቴርቴ ፊሊፒንስን ብቻ ሳይሆን መላ ዓለምን ለሁለት የከፈለ ስምና ዝና ገንብተዋል። ታዲያ ዛሬ በዓለም አቀፉ የወንጀል ችሎት ለምን ተፈለጉ? ማን አሳልፎ ሰጣቸው? ምን አይነትስ ዕጣ ፈንታ ይጠብቃቸዋል? እነዚህ ጥያቄዎች ዛሬ መልስ ያገኛሉ። ሰውየው በዘመናቸው ምን አይነት መሪ እንደነበሩም እንዘረዝራለን። ዓለምም ሆነች ችሎቱ ለፍትህ ተጨንቀውና ለፊሊፒንስ ሰለባዎች አዝነው ይሆን ዱቴርቴን የሚፋረዱት ወይስ በሌላ? መልሱን አብዱ ሰመድ መሐመድ አካፍላችኋለሁ። ሮድሪጎ ዱቴርቴ ፊሊፒንስን እንዲመሩ በ2016 ነው የተመረጡት። ለፕሬዝዳንትነት ሲወዳደሩ በደቡብ ፊሊፒንስ በምትገኘዋ ዳባኦ ከተማ በአቃቤ ሕግነትና ከንቲባነት ለ20 ዓመታት የተከተሉት ወንጀለኞችን ያለ ርኅራኄ የማጽዳት ፖሊሲን እንደሚገፉበት ቃል ገቡ። ለ6 ዓመታት ፊሊፒንስን በፕሬዝዳንትነት መርተዋል። ስልጣን እንደያዙ ወዲያው ነው ወንጀለኞችንና አደንዛዥ ዕፅ አዘዋዋሪዎችን ወደ ማጽዳት የገቡት። ፊሊፒንስን ከአደንዛዥ ዕፅ ሱሰኞች፣ አዘዋዋሪዎችና ወንጀለኞች አጸዳታለሁ ባሉት መሰረት ነፃ እርምጃ እንዲወሰድ አዘዙ። ዕፅ ተጠቃሚዎችና አዘዋዋሪዎች በየተገኙበት ታድነው ተደፉ። የተባበሩት መንግስታት ድርጅት በዱቴርቴ
የጸረ አደንዛዥ እጽ ዘመቻ 8600 ሰዎች እንደተገደሉ ይጠቅሳል። የፊሊፒንስ መንግስት ግን የሞቱት 6000 ብቻ ናቸው በማለት ይከራከራል። የሰብአዊ መብት ተሟጋች ድርጅቶች ደግሞ ዱቴርቴ ባስፈጸሙት ዘመቻ 30000 ዜጎች ማለቃቸውን ይመሰክራሉ። ዓለም አቀፉ የወንጀል ችሎት ICC ከ2011 እስከ 2019 ለተፈጸመ ግድያ ነው ዱቴርቴን ተጠያቂ ያደረጋቸው። ፊሊፒንስ በወቅቱ የሮሙ ስምምነት ፈራሚና የችሎቱ አባል ነች። ይህ ችሎት ፊሊፒንስ ውስጥ የተፈጸመን ወንጀል መመርመርና ማጣራት ይችላል። ስለዚህም ነው በዱቴርቴ ላይ መረጃ ሲያደራጅ ቆየው። አመፀኛው መሪ ዱቴርቴ ግን በ2019 ሀገራቸውን ከችሎቱ አገለሉ። ጉዳዩን ጨርሰው ለማዳፈንም ሞክረዋል። ይሁን እንጂ የጸረ አደንዛዥ እጽ ዘመቻው ቤተሰባቸውን የነጠቃቸውን ፊሊፒንሳውያን ጨምሮ ዓለም አቀፍ መገናኛ ብዙሃንና የመብት ተሟጋቾች ተይዘው ችሎቱም እንዲቀርቡለት በተደጋጋሚ ጠይቋል። ነገር ግን በዱቴርቴ አስተዳደር እግር የተተካው የፊሊፒንስ መንግስት ፍቃደኛ አልነበረም። በመጨረሻ አሳልፎ እንደማይሰጣቸውም ምሎ ተገዝቷል። ይሁንና በመጨረሻ ቃሉን አጠፈ። ዱቴርቴ ተላልፈው እንዲሰጡ ፈረደባቸው። ከሆንግ ኮንግ ሲመለሱ በቪሊሞር ወታደራዊ አየር ማረፊያ ላይ በቁጥጥር ስር ዋሉ። ሲያዙ ቬሮኒካ የተባለች ልጃቸው አብራቸው ነበረች። በኢንተርፖል የክትትል ሰራተኞች እጅ ሲገቡ ቬሮኒካ ቀርጻ በማህበራዊ መገናኛ ብዙሃን አሰራጨችው። ወዲያው በፍጥነት ወደ ማኒላ ተጓጉዘው ሌላ አውሮፕላን ተሳፈሩ። መዳረሻቸው ዘሄግ ሆነ። በዚህ ጊዜ ደጋፊዎቻቸው በአየር ማረፊያው ተሰባስበው ተቃውሞ ቢያሰሙም ሊያስቀሯቸው አልቻሉም። ዓለም ግን ፍትህና ርትዕ ሰፍኖባታል ማለት እንዴት ይቻላል? ዱቴርቴ ወንጀለኛና ወንጀልን ከሀገራቸው ለማጽዳት ጨክነው እንደተዋጉ ይናገራሉ። በእርግጥ በግብታዊነት በርካቶችን ለህልፈትና ለእስር ዳርገዋል። በጋዛ ሰርጥ 2 ሚሊዮን ሰዎችን ከአንድ ዓመት በላይ በቦምብ ያስደበደቡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁስ ለምን በዝምታ ታለፉ? ICC የሚባለው ችሎት ጥርስ ካለውና ለትክክለኛ የዓለም ፍትህ የቆመ ከሆነ የደካማ ሀገራትን መሪዎች እየመረጠ ከመከታተል ይልቅ ከፍተኛ የጦር ወንጀል፣ ሰብአዊ እልቂትና ዘር ማጥፋት የፈጸሙ የሀያላን መንግስታት ፖለቲከኞችም አድነው መያዝ እንደነበረበት ሙግት ተነስቷል። የዱቴርቴ ጉዳይም ከዚህ አንጻር እያነጋገረ ነው። የሆነ ሆኖ ዱቴርቴ በረቀቀ የፖለቲካ ሴራ ለዓለም አቀፉ የወንጀል ችሎት ተላልፈው መሰጠታቸው ታውቋል። የፊሊፒንስ መንግስት እጁ እንደሌለበት ቢገልጽም ከዚህ ቀደም ሰውየውን እንደማያስነካ ማሳወቁ ይታወሳል። አሁን ኢንተርፖል ከማኒላ አንጠልጥሎ ሲወስዳቸው ዝምታው ከምን እንደመነጨ ከፍተኛ ጥርጣሬ ፈጥሯል። አንደኛዋ ሴት ልጃቸው ሳራ ዱቴርቴ አባቷን የሚያስጠይቅ አንድም የሕግ መሠረት እንደሌለ ትሞግታለች። ይህ ሕግ ማስከበር ሳይሆን አፈና እንደሆነም ትከራከራለች። የ47 ዓመቷ ሳራ ዚመርማን ዱቴርቴ የፊሊፒንስ ምክትል ፕሬዝዳንት ናት። የአባቷን ፈለግ ተከትላ ነው የሕግ ሰውና ፖለቲከኛ የሆነችው። አባቷ በከንቲባነት በመሯት ዳቫኦ ከተማ አገልግላለች። በ2018 የአባቷን የፊሊፒንስ ዲሞክራሲያዊ ፓርቲ የሚደግፍ ሌላ የፖለቲካ ማህበር መሰረተች። በዚሁ ጊዜ የተመሰረተውና በቀድሞው የፊሊፒንስ መሪ ፈርዲናንድ ማርቆስ ወንድ ልጅ ባንግ የሚመራው የፌዴራሊስቶች ፓርቲም ቢሆን ሮድሪጎ ዱቴርቴን ደግፎ ነው ኃያሌው ነው። የዱቴርቴ ሴት ልጅ ሳራ በሂደት ከ2001 እስከ 2010 አገሪቱን በፕሬዝዳንትነት የመሯት ግሎሪያ አሮዮ የመሰረቱትን ላካስ ሲኤምዲ የተባለ ፓርቲ ተቀላቀለች። በ2022 ደግሞ ከፈርዲናንድ ባንግ ማርቆስ ፓርቲ ጋር ተጣምራ ለምክትል ፕሬዝዳንትነት ታጨች። የታዋቂዎቹ ፖለቲከኞች የፈርዲናንድና የዱቴርቴ ቤተሰብ በአንድ ላይ መሰለፉ ምርጫውን በአብላጫ ድምፅ እንዲያሸንፉ አግዟቸዋል። ስለዚህም ነው ፈርዲናንድ ባንግ ፕሬዝዳንት፣ ሳራ ዱቴርቴ ደግሞ ምክትል የሆኑት። የሁለቱ ፖለቲከኞች ጥምረት ግን እንዳማረበት አልቀጠለም፣ ነፋስ ገባበት። በኦገስት 2024 ሳራ ከፈርዲናንድ ጋር መጣመሯ ጥፋት እንደነበር አሳወቀች።
የሁለቱ ሰዎች ጸብ መነሻ ከውጭ ግንኙነት ፖሊሲ ጀምሮ በብዙ ፖለቲካዊ ጉዳዮች ላይ ያላቸው የአቋም ልዩነት እንደሆነ በሰፊው ይነገር ጀመር። በሴፕቴምበር 2024 ሳራ የፖለቲካ አጋሯን ፕሬዝዳንት ፈርዲናንድ ባንግባንግና ከሳቸው ጋር የሚዛመዱትን የእንደራሴዎች ምክር ቤት አፈጉባኤ ማርቲን ሮአልዴዝን ልትገድላቸው እንደምትፈልግ አሳወቀች። ሰዎቹን ለመግደል ነፍሰ ገዳዮችን እንደቀጠረችም በአደባባይ አወጀች። ይህም ከፕሬዝዳንቱ ጋር ግጭት ውስጥ ከተታት። ፕሬዝዳንት ፈርዲናንድ ሳራን ከሥራዋ ለማስባረር የመተማመኛ ድምፅ እንዲነፍጓት ፖለቲከኞችን ሲቀሰቅሱ ቆይተዋል። ይህ ቅስቀሳ ውጤት ቢያመጣም ከምክትል ፕሬዝዳንትነት ስልጣኗ ግን እስካሁን ሊያፈናቅሏት አልቻሉም። ይህ በፕሬዝዳንቱና በምክትላቸው መካከል የተፈጠረው ጥረት በተነከረበት በዚህ ወቅት ደግሞ ምርጫ እየተቃረበ ነው። በዚህም ሳቢያ የፖለቲከኞቹ ጸብ ተፋፋመ። ሁለቱ ሰዎች በፈጠሩት ሽኩቻ የተነሳ የቀድሞ ፕሬዝዳንት ሮድሪጎ ዱቴርቴ የመስዋዕት በግ ሆኑ። ዱቴርቴን ለመሰዋትና ቀጣዩን ምርጫ ለማሸነፍ የጎነጎኑት ፕሬዝዳንት ፈርዲናንድ እንደሆኑ ይወራል። ፕሬዝዳንቱ ዱቴርቴን ለዓለም አቀፉ የወንጀል ፍርድ ቤት አሳልፈው እንደማይሰጡ የገቡትን ቃል ያጠፉት ለዓለም አቀፉ ፖሊስ ኢንተርፖል መተባበር ግዴታ እንደሆነ በመጥቀስ ለመከላከል ሞክረዋል። በዚህም ዓለምን ግራ አጋቡ። ኢንተርፖል ከዚህ ቀደም ብዙ ወንጀለኞችን ይዞ ለፊሊፒንስ አሳልፎ ሰጥቷል። የፊሊፒንስ መንግስትም ይህን ውለታ የመመለስ ግዴታ እንዳለበት ተናገሩ። ችሎቱም ይህን በመገንዘብ ኢንተርፖል ፊሊፒንስ ገብቶ ዱቴርቴን እንዲይዝ ላከው። የፊሊፒንስ መንግስት ዱቴርቴን ከማስረከብ ውጪ አማራጭ አልነበረውም የሚል መከራከሪያ ቀርቧል። ይሁን እንጂ ፕሬዝዳንት ፈርዲናንድ ባላንጣቸውን የዱቴርቴን ልጅ ሳራን ለመበቀል ሲሉ ይህን እንዳደረጉ በሰፊው ይገመታል። ፕሬዝዳንቱ የቀድሞ የፊሊፒንስ መሪ ማርቆስን ስም ለማደስ በሚል ወደ ፖለቲካው ሲገቡ የዱቴርቴ ደጋፊ መስለው መጠጋታቸው ይታወሳል። የዱቴርቴን ቤተሰብ በመጠጋት ለራሳቸው ድጋፍ አሰባስበው ቆይተው ነው ለፕሬዝዳንትነት የበቁት። ሆኖም ምክትላቸው ሳራ ስትጋጫቸው የዱቴርቴን ቤተሰብ ካጠገባቸው ገሸሽ ለማድረግ ጡረተኛውን ሰው ከሆንግ ኮንግ አስጠርተው ለኢንተርፖል አሳልፈው እንደሰጡ ተነግሯል። ከሁለት ወራት በሚካሄደው ምርጫ ለማሸነፍ ፈርዲናንድ ብቻ ሳይሆኑ ሳራ ዱቴርቴም አባቷን ከመሰዋት እንደማትመለስ ይገመታል። በርካታ ፊሊፒንሳውያን በዱቴርቴ መታሰር አዝነው በስሜት ተነሳስተው እሷን እንዲመርጡ ለማድረግ ኢንተርፖልን በሽፋንነት ከመጠቀም እንደማትመለስ የጠረጠሩ ብዙ ናቸው። ፖለቲካ ጭካኔን ይጠይቃል፣ ስልጣንም ብዙ እስከ መሰዋት ይጠይቃል። ሳራም ይህንኑ የጭካኔ ፖለቲካ በአባቷ ላይ ሳትሰራ እንዳልቀረ ይጠረጠራል። ከረጅም ዓመታት በፊት ሳራ ከአባቷ ጋር የፈጠረችው ቤተሰባዊ ግጭት ጭምር ተጎትቶ እየወጣ ልጅት ከሃዲ ነች የሚል ውንጀላ ይሰማል። በአንድ ወቅት ምክትላቸውና አጋራቸው እንድትሆን ቢለምኗት ፈቃደኛ ባለመሆናቸው እንደተጋጩ የሚያሳብቅ የከረመ ታሪክ ተመዟል። ሌላ ጊዜ ደግሞ ከምክትልነት ወደ ከንቲባነት እንድታድግ ግፊት በማድረጋቸው በመካከላቸው አለመግባባት መፈጠሩን የጠቀሱም አሉ። ይህን ሁሉ የቆየ ቂም ለመበቀል ብላ አባቷን ዱቴርቴን በስተርጅና በዓለም አደባባይ አሳስራ ተበቀለቻቸው እየተባለ ይነገራል። ዱቴርቴን ለምርጫ የመስዋዕት በግ ያደረጋቸው ማን ነው እየተባለ በብዙ እያነጋገረ ነው። ይሁንና ሳራ አባቷን ተከትላ ወደ ዘሄግ ማቅናቷ ተነግሯል። አባቷ ጥፋት እንደሌለባቸው በመገናኛ ብዙሃን እየቀረበችም ትከራከራለች። ይሁን እንጂ ልክ እንደሌላው ሀገር ሁሉ የፊሊፒንስ ፖለቲካም የቆሸሸ ነገር አያጣምና በምርጫ ለማሸነፍ ሲባል ዱቴርቴ ተላልፈው እንደተሰጡ ይናፈሳል። ከዚህ ሁሉ በመለስ ግን ሳራ ዱቴርቴ ከፈርዲናንድ ባንግባንግ ጋር የፈጠረችው ግጭት የውጭ ግንኙነት ጉዳይን ማዕከል ያደረገ ነው የሚለው በሰፊው ያነጋገረ ነው። ሳራ ዱቴርቴ እንደ ድሮው ጊዜ ሁሉ ፊሊፒንስ የአሜሪካ ጥብቅ አጋር ሆና እንድትቀጥል ትፈልጋለች። ፊሊፒንስ የወሰን ተጋሪ በሆነችበት በደቡብ ቻይና ባህር ቀጠና የቤጂንግ መንግስት
መስፋፋቱና አገራትን በተጽዕኖ ስር መክተቱ ለሳራ አልተመቻትም። ልክ እንደ አባቷ ሁሉ አገሯ በቻይና ላይ ጠንካራ ፖሊሲ እንድታራምድ ታስባለች። አሜሪካን አጋር አድርጎ መቅረብ ደግሞ ቻይናን ለመቋቋም አማራጭ የሌለው ፖሊሲ እንደሆነ ታምናለች። የበላዩ ፕሬዝዳንት ፈርዲናንድ ግን አፍቃሪ ቻይና እንደሆኑ ይነገራል። ከአሜሪካ ይልቅ ፊሊፒንስ ከቻይና ጎን ብትቆም እንደሚያዋጣትም ያስባሉ። ይህ ከሳራ ጋር ሊያግባባቸው እንዳልቻለ በሰፊው ይነገራል። ሁለቱ ሰዎች በውጭ ግንኙነት አገራቸው በየት ብትመራ ያዋጣል በሚል ጉዳይ በያዙት ተቃራኒ አመለካከት የተነሳ ግጭት ውስጥ መግባታቸው ጦሱ የተረፈው ለዱቴርቴ ነው። ፈርዲናንድ ሳራን ከናባቷ መጉዳታቸው ለስልጣንና ለፖለቲካ ሲባል የተደረገ ሴራ ወይስ ቤተሰባዊ ግጭት የሚለውም በግልጽ አልለየም። የፈርዲናንድ ቤተሰብ ከዱቴርቴ ጋር የሚያደርጉት ፖለቲካዊ ፍጭት ለዳዋ ፊሊፒንስ የሚተርፍ የዝሆኖች ጸብ እንደሆነም ይገመታል። ሮድሪጎ ዱቴርቴ በ1945 ነው የተወለዱት። በ1972 በሕግ ዲግሪ ያገኙ። ከ1988 ጀምሮ ለ22 ዓመታት የአንዲት ከተማ ከንቲባ በመሆን አገልግለዋል። በመጨረሻ በ71 ዓመት ዕድሜያቸው ሀገራቸውን በፕሬዝደንትነት እንዲመሩ በከፍተኛ ድምፅ ተመረጡ። በመሪነት ዘመናቸው በወሰዱት ጠንካራ እርምጃ ጨካኝ፣ አውሬና ጠፍጣፊ የሚላቸው አያሌ ነው። በመሪነታቸው ወቅት ለማንም እንደማይመለሱ አሳይተዋል። ወንጀለኞችን፣ አደንዛዥ ዕፅ ተጠቃሚዎችንና ሙሰኞችን እንደሚያስገድሉ አስጠንቅቀው ፈጸሙት። ለወንጀለኞች ጥይት እንዳልነፈጉት ሁሉ ፖሊሲያቸውን ለተቃወመና ለተቻቸውም አልተመለሱም። የአሜሪካን የቀድሞ ፕሬዝዳንት ባራክ ኦባማና የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስን በአጸያፊ ቃል መሳደባቸውም አይረሳም። የአውሮፓ ንብረት የተመጻዳቂ ቅኝ ገዢዎች ማህበር ሲሉ ያጣጥሉታል። የተባበሩት መንግስታት ድርጅትን የቀድሞ ዋና ጸሐፊ ባንኪሙንንም አጥረግርገዋቸዋል። ከእኒህ ሰው ምላስ የተረፈ የለም። ዛሬ ቻይናን ዘርጥጠው ነገ ደግሞ አሜሪካን አፈርድም ያበላሉ። የገዛ ካቢኔያቸውን ቆሌውን ገፈው ሊበትኑት ይችላሉ። የአገሪቱ መገናኛ ብዙሃን፣ ፖለቲከኞች፣ የመብት ተከራካሪዎች ሀብታም አለዚያም ታዋቂ ቢሆን ከሳቸው በተቃራኒ እስከ ቆመ ድረስ በስድብ አርጩሜ ይሸነቁጣሉ። ተሳዳቢና ነውረኛ ለሚላቸው ደግሞ ደስ ያላቸው ቀን ከምሰጠው 5 መግለጫ ውስጥ 2 ብቻ ነው እውነተኛው በማለትም ይሳለቃሉ። ምንም ቢባል ኃያሉና ጠንካራው የፊሊፒንስ የቀድሞ ፕሬዝዳንት ሮድሪጎ ዱቴርቴ አሁን በሄግ የወንጀል ችሎት ፊት የሚቁለጨለጩና በሰብአዊ ወንጀል የሚጠየቁ እስረኛ ሆኗል። Isang senador, yan nakaupo diyan si Senator De La Rosa. ከደቡባዊ እስያ ሀገራት እዚህ ችሎት ፊት የቀረቡ የመጀመሪያው የቀድሞ ፕሬዝዳንት ናቸው። ልክ እንደ ስሎቦዳን ሚሎሼቪች፣ ሎራ ባግቦና ሌሎች መሪዎች ሁሉ በስተርጅና ምን እንደሚጠብቃቸው አይታወቅም። የፊሊፒንስ ስም ሲነሳ ታዋቂው ቡጥኛ ማኒ ፓኪዮ አይረሳም። ፊሊፒንስ በጎርፍና በሌላ የተፈጥሮ አደጋ እንደተመታች በዜና በተደጋጋሚ ትነሳለች። ከዚህ በቀር በቅርበት የሚያውቃት ሰው እምብዛም ነው። ነገር ግን ሮድሪጎ ዱቴርቴ ስልጣን ሲይዙ ስሟ በዓለም አደባባይ ተደጋግሞ ተሰማ። ዱቴርቴ ቃጨው በቅርብ ዓመታት ፊሊፒንስ የመላ ዓለምን ትኩረት እንድትስብ ያደረጉ አስገራሚ የፖለቲካ ገጸ ባህሪ ናቸው። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።